ገመድ ሲጥ አድርጌ ነው ሞተው። እሺ ምንድን ነው ያልሽው? ያለ አንቺ ከምኖር እሺ ጊዜ ብሞት ይሻለኛል። ሁለተኛ እንደዚህ አይነት የሰይጣን ሀሳብ ስታስቢ እንዳልሰማ ራሴን ነው ማጠፋ። ከሳስ እኔ ቆሜ ልሄድ ነው። እሱን ካልፈለግሽ ደግሞ ሁለተኛ እጄን ለፖሊስ እሰጣለሁ ምናምን እንዳትዪ። በቃ አላስብም። ቀልደኛ ነሽ። ለአንቺ ብዬ ራሴን ላጠፋ ደፋር። ፖሊስ ጋር ትሄጂ ያልኩትም እኮ እያስፈራራን ብር እስከምቀበልሽ ድረስ ነው። ሰላም ነች። እኔ እንጃ አላውቅም። ብቻ የሆነ ከባድ ችግር ውስጥ ናት። ዳግም አንተ የምታውቀው ነገር አለ እንዴ? እኔ እንዴት ላቅ እችላለሁ? ምን ሆና ነው? ለነገሩ ባለፈው ልክ አልነበረችም። የሆነ ነገር እንደሆነች ያስታውቅባታል። እንዴት? ወላጅ እናትሽ አልማዝ ሄደሽ ፊቷ ትክክል አልነበረም። ወይዘሮ ገነት እንግዲህ እንደተናገረችው ማለት ነው የሰላም ፊት እውነት ነው ልክም አልነበረም ሲጀመር ማለት ነው። እና እንግዲህ ሰላም አሁን ላይ ደግሞ ያው ራሷን እንዴት ነው ራሷን አጥታለች። አይምሮዋን ያው እንደዚህ ነው በቃ እኔ በጣም ነው የሚያሳዝነው። አሁን በኃይሉ ምንድነው የተጠቀመው? እህቱን በዚህ ልክ ከጥቅም ውጭ አደረጋት ማለት ነው። አያችሁ ሰርታ ለፍታ ጥራ መከራ አይታ ከአረብ ሀገር ገብታ ቤቷን ምኗን አስተካክላ አሁን ደግሞ ልጄን አገኘው ብላ ልጇ ያልሆነችውን በተስፋ ልጇን ያገኘች መስሏት እንግዲህ ልጇ ጋር ጊዜ ለማሳለፍ በቃ ህይወቷን ለመምራት የተነሳችን ሴት ገንዘቧን በምን መልኩ ልቀበላት በሚል እንግዲህ በመጀመሪያ ልጇ ያልሆነችን ልጅ ልጇ ናት አለ። በኋላ ላይ ደግሞ ጭራሽ የነፍስ ያላጠፋችውን ነፍስ አጥፍተሻን እያለ በአይምሮዋ ላይ እንዲያቃጭልባት በአይምሮዋ ላይ ክስ እንዲፈጥርባት አድርጎ እንግዲህ በጣም በሚያሳዝን ሁኔታ ማለት ነው ሴቷን ማለትም ልጅቷን ከጥቅም ውጭ አድርጓታለኝ። ለነገሩ ሴትዮዋን ነው የሚባለው ለካና በወይዘሮ ሰላም በጣም ነው የምታሳዝነው። ቃል እንግዲህ ጉድ ሆናለች። አቶ በኃይሉ ተጋልጧል ማለት ነው። አቶ በኃይሉ የተጋለጠው በራሱ ጊዜ ነው። እንዴት ተጋለጠ? ደግሞስ ከሰላም በጣም የድፍረቱ ድፍረት እንግዲህ የሰላምን ገንዘብ ወደ ራሱ ስም ለማዞር በቃ ራሷን ስታለች እኮ ከዚህ በኋላ ቀውሳለች አብዳለች በሚል ደግሞ ገንዘቧንም ደግሞ ወደ ራሱ ሊያዞር ይችላል። ምናልባት ይህንን ሊያደርግ የሚችለው ሰላም በዚህ ሁኔታ ከቀጠለች ነው። እና ሰላም ግን ትመለሳለች ወደ ራሷ ብሌንን ስታይ ወይስ እንዴት ትሆናለች የሚለውንም የምናወራ ይሆናል ማለት ነው። ተወዳጆች ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኑ ማለት ነው። ቤተሰቦችዬ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን አደራ የተሰኘውን ድራማ ነው ማለት ነው። በዚህ ድራማ ላይ እንግዲህ ብዙ አስተማሪ ነገሮችን የምናይ ይሆናል። ብሌን በጣም የምታሳዝን ልጅ ናት። ብሌን እንግዲህ እናቷን ሰላምን እናቷ ትክክለኛ እናቷ ሰላም ሆና ነገር ግን እንግዲህ በቃል ውሸት ተጠምዳለች ማለት ነው። ሰላም እማዬ ትላለች የውሸቷ ውሸት ማለት ነው። እንዴት እንደምታስመስል እንዴት እንደሚሆንላት ሁላ ግራ ነው በጣም እኮ በእውነቱ ማለት ነው። እና እንግዲህ ሳሚና እንዲሁም ደግሞ በጣም የሚገርመው ማለት ነው ሳሚና ዳግም ደግሞ ሁለቱ እንግዲህ በጣም ትልቅ ጸብ ላይ ናቸው እንጂ አሁን ሁለቱ አንድ ላይ ቢሆኑ ባይጣሉ ኑሮ እሱ ዳግም ራሱ እናቱን የማግኘት ቻንስ ይኖረው ነበር። ዳግም ግን እናቱ ወይዘሮ ገነት እንደሆነች አያውቅም። ወይዘሮ ገነትን ግን የሆነ አስቤዛ ይዞላት ይሄዳል፣ ብዙ ነገር ያደርጋል። በስተመጨረሻ ግን ዳግም እናቱ ገነት እንደሆነች ማወቁ የማይቀር ነገር ነው ማለት ነው። ብሌን ደግሞ እንግዲህ ብሌን ያው ደስ የሚለው ነገር እሷ እንግዲህ ዳግም ወዷታል፣ እሷም ተወደዋለች። አሁን ግራ የሆነብን እኮ የሳሚ ጉዳይ ነው። አሁን ሳሚ እንግዲህ እሷ አትወደውም። ታዲያ አሁን በግዴታ ነው እንዴ? ምን ቢለው ጥሩ ነው ለዳግም ታያለ አሁን አብራ ያለችን ሴት ወደ እኔ የኔ ሁና አሳያለሁ ይለዋል ማለት ነው። በጣም ማፈሪያ ነው የእውነት። እና ቃል እንግዲህ ስታስመስል ነበረ። በመግቢያው ላይ እንዳስቀመጥኩላችሁ ቃል ምን ስትል ነበረ? አንቺ የሆነ ነገር ከሆንሽ አንቺ በቃ ነፍስ አላጠፋሽም። በስተመጨረሻ ግን ምንም እንኳን ሰላም እንደዚህ ብትቀውስም እኔ በጣም ነው የምታሳዝነኝ የሰላም ህይወት። እንደዚህ አይነት እህቶች አሉ እውነት ለመናገር አረብ ሀገር 10 ዓመት ሙሉ የእሷ ቻንስ ደግሞ እንደ ሌሎቻችን ሰርታ ምን ብላ አይደለም እንኳን ምን ሆነች በጣም በሚያሳዝን ሁኔታ ማለት ነው። የሷ ታስራ ነው 10 ዓመት ያሳለፈችው። 10 ዓመት ታስራ አሳልፋ ከእስር ደግሞ እንግዲህ በዛ መልኩ ከእስር ሄዳ
ከዛ በኋላ እንደዚህ መሆኑ አሁን ደግሞ ጭራሽ ራሷን እንድትቀውስ እንድታብድ ማድረጉ ወንድምየው በጣም ነው የሚያሳፍረው። ታዲያ እንግዲህ ለቃል ይደውልላትና በቃ እሺ ቃል በቃ እንስማማ እሺ 30% 25 አድርጓት የነበረው አይነት ነገር 25 ያላት ለነገርየው የሰላምን ንብረት ነው። እንግዲህ የሰላምን ንብረት ቃል እዚህ ቤት የገባችበት ሜን ፖይንቱ ምንድነው? ልጅ ሳትሆን ልጅ ነኝ ብላ ነው የገባችው ማለት ነው። እና ልጅ ሳትሆን ልጅ ነኝ ብላ ገባች። ከዛ በኋላ ደግሞ ከገባች በኋላ እንግዲህ እንደ ልጅ ነው ሪያክት የምታደርገው። ሰላም ግን ውስጧ አልተቀበለም። ውስጧ እውነትም ልጇ እንዳልሆነች ያውቃል ማለት ነው። እና ልጇ እንዳልሆነች እኮ ውስጧ ያውቃል ሰላም። ስለዚህ ልጇ እንደሆነ ልጇ ደግሞ ብሌን እንደሆነች ውስጧ ይነግራታል። ነገር ግን ደግሞ እንደዚህ ኮስተር ብላ ወይ ደግሞ አይ አንቺማ ልጅ አይደለሽም ማለች። በተለይ አሁን ላይ እንዴ ማለት እንደው የሆነ ሲያማት ጊዜ ወደ ራሷ ተመለሰች እንዴ ነው የሚያስብለው በእውነቱ ማለት ነው። እና ምንድነው ያለቻትኝ? አንቺ ልጅ አይደለሽም ከዚህ ሂጂ ውጭ ያለቻት። በቃ ውጭልኝ አንቺ የኔ ልጅ አይደለሽም የኔ ልጅ አንቺ አይደለሽም ብላለች። እንግዲህ የኔ ልጅ አይደለሽም ያለችበት ምክንያት ደግሞ ምንድነው? አንደኛ ነገር እንደዚህ ማለት ራስን ሲሳት እኔ በጣም ብዙ ሰዎች አያለሁኝ እውነታ ነገር ይናገራሉ ሰው ግን አብዳችኋል ይላል እና ውስጧ እውነቱን እየነገራት ነው። ነገር ግን በዚህ ልክ እንደዚህ ካደረገ በኋላ በኃይሉ ይደውልና በቃ እሺ 30% ልስጥሽ እሺ 40 እሺ 50 ላይ ሲደርስ ማለትም 1 ሚሊዮን ሊካፈሉ ማለት ነው። ቃል ምን አለችው? ከነ ጭራሹን እኮ የለም አለችው። እህትህ አብዳለች ናና እህትህን እያለችው እንግዲህ እሱም ደግሞ እህቱን ለማየት መምጣቱ የማይቀር ነገር ነው ማለት ነው። እናም እንግዲህ ከመጣ በኋላ በራሱ ያዝናል። አያችሁ ሰው በጤናው እያለ ሰው በደህናው እያለ ትሪት ካላረግ ነው ካልተንከባከብ ነው መና ነው በቃ ምንም ጥቅም የለውም። ስለዚህ ልንንከባከብ ግድ ይለናል ማለት ነው። ሰውን መንከባከብ አለብን። በህይወት ማለት በጤና በደህና እያለች ነው ሊንከባከባት የሚገባ የነበረው። እሱ ግን ከመንከባከብ ይልቅ ምን አረገ? ጭራሹን ልጇ ያልሆነችን ልጅ እንደገና ደግሞ እናም እንግዲህ አቶ በኃይሉ በራሱ አፍሯል ማለት ነው። በራሱ ተጸጽቷል ማለት ነው። ማፈሪያ ነው የምር ማፈሪያ። ምክንያቱም አሁን አስቡት እህቱን ነው ለዚህ ያዳረጋት ሌላ እንኳን አይደለም ሌላ ሰው እንኳን አይደለም እንደው እንኳን እህትን ያህል ነገር ባዳን እንኳን እንደዚህ ማድረግ ጥሩ አይደለም ማለት እንደው በጣም ሼም ነው። እና ወይዘሮ ገነት ደግሞ እውነቱን ለብሌን ነግራታለች ማለት ነው። ለብሌን ምንድነው ያለቻት? እውነቱን ነው የተናገረችው። ምን አለቻትኝ? እና ለብሌን ምንድነው ያለቻትኝ? እናትሽ ሰላም ነች ነው የተባልኩት አለች። በቃ ተናገረች። ምክንያቱም አማራጭ የላትም። አማራጯ መናገር ብቻ ነው። ካልተናገረችማ ውጭ ላይ ስትወጣ አሁን ብሌን ወደ ውጭ ስትሄድ ድንገት ራሱ ቢያገኛት ሳሚ እናትሽ እኮ ሰላም ናት ብዬ ለአሳዳጊሽ ነግሬያት ነበረ። አየሽ አሳዳጊሽ ድጋሚ ዋሸች ይችላታል። ስለዚህ አሳዳጊሽ ድጋሚ ዋሽታሻለች ስለሚላት እሷ ደግሞ ድጋሚ ከዋሸቻት እንግዲህ ከዚህ በፊት ራሷ እንደዋሸታት እናቴ አይደለሽም ምናምን ብዙ ነገር ላይ ደርሳለች። ብዙ ነገር እንደምናውቀው ስለዚህ አሁን እንግዲህ ምንም ማድረግ አይቻልም ማለት ነው። ያው ነግራታለች። ብሌን ያን ስትሰማ እየበረረች ነው ሰላም ጋር ሄደችው። እየበረረች ስትሄድ ሰላም በቃ ራሷን ስታለች። ሰላም ራሷን በቃ መቆጣጠር አትችልም። ግን ልክ ብሌን ስትሄድ ሪሊ ማለት ነው ምንድነው ልትላት የምትችለው? የኔ ውድ ልጅ እንደዛ ትላታለች ብዬ ተስፋ አደርጋለሁ። እናንተ ምን ትላላችሁ ውዶችዬ? ማለት አሁን ቃል ልጇ አይደለችም። ውስጧ ግን ምን አላት? ቃልን ልጇ እንዳልሆነች ስለምታውቅ ነፍስ ማለት በቃ ውስጧ ስለሚያውቅ ይመስለኛል። እኔ ግን እስቲ እናንተ ሀሳባችሁን እዩ ማለት ነው። እንግዲህ እሷ ያለቻት ነገር ቢኖር ምንድነው አንቺ ልጅ አይደለሽም ውጭልኝ ብላታለች ቃልን ማለት ነው። ስለዚህ ብሌንን ደግሞ የኔ ውድ ልጅ ነይልኝ ነው ልትላት የምትችለው። የኔ ውድ ልጅ ነይልኝ ትላታለች ብዬ ተስፋ አደርጋለሁኝ። እንግዲህ ብሌን እናቷ መሆኗን ስላወቀች ጥሩ ነው። አሁን ላይ ትሪት ታደርጋታለች። ሰላም ደህና ትሆናለች። ገነት ደግሞ አሁን ሰላም እንደሆነች የብሌን እናት ስታውቅ ደስ ነው የሚላት። ምክንያቱም ቢያንስ ሰላም አንደኛ ሩቅ አይደለም እዛው ነው ትጠይቃታለች ብቅ እያለችም፣ ሁለተኛ ደግሞ ብቻ ብዙ ጥቅም አለው ማለት ነው። እና በኃይሉ ግን አሁን ላይ በጣም ጸጸት ላይ ነው።
ገንዘብ ወዳድነት ለካ እንደዚህ ያደርጋል። እህቱን ነው በቃ የእህቱን አስቡት፣ እህቱን ነው። ግን እሱ ሲጀመር እኮ ፈርዶባታል። ሲጀመር እኮ መርዝ እያሰጣት አልነበረ እንዴ? ቃልን እኮ መርዝ ስጫት ብሏታል። በመርዝ እኮ ሊያጠፋት ነበረ። በጣም ያሳዝናል። እንደዚህ አይነት ወንድም መኖሩ ግን በጣም ማፈሪያ ነው፣ የምር ማፈሪያ። እና እንግዲህ ይህን ይመስል ነበር ማለት ነው። እስኪ እናንተ ምን ታዘባችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ባይ ባይ ተወዳጆች። ላይክ፣ ሰብስክራይብ፣ ሼር እንዳትረሱ።